ሰላም ጤና ይስጥልን ክብራት ውድ ያገሬ ልጆች ባላችሁበት ሰላማችሁ በዘት ይበልልኝ እንደምናችሁ እንግዲህ ለማታቁኝ አማን እባላለሁ እንግዲህ ለዚህ ቻናል እንግዲህ አዲስ የሆናችሁ ሰዎች አቤቱን ሰብስክራይብ ማድረግና ላይክ ማድረግ እንዳይረሳ ቪዲዮን ስትጀምሩ ሐሳብ አስተያየት እንግዲህ መስጠትም ደግሞ በፍጹም እንዳይዘነጋ እንግዲህ ስለነ ሄርሜላ አዳዲስ የተሰሙ መረጃዎች አሉ እንግዲህ መረጃውን እንግዲህ አጠር አድርጌ አቀርብላችኋለሁ ሁላችሁም ከናንተ የሚጠበቀው ቁጭ ብሎ እስከ መጨረሻው ድረስ መስማትና ላይክ ማድረግ ቤተሰብ መሆንና ሐሳብ አስተያየታችሁን ማጋራት ብቻ ነው ከናንተ የሚጠበቀው አሪፍ ማብራሪያ ተሰጥቷል እዛ ላይ ደግሞ ሐሳቤን ጣል አድርግበታለሁ እናንተም ደግሞ ሐሳባችሁን መግለጽ እንግዲህ እንዳይረሳ ማለት ፈልጋለሁ ቀጥታ ወደ ቪዲዮ ጃንቺ ጋር እንዳላቃለው አንቺና አብርሃም እንደወሰዳችሁ ታውቃለሁ ትናንትና አብርሃምን ደውዬ ለማናገርም ጠርቼው በአካልም ለማናገር ሞክሬ ነበረ ጊዜም አብርሃምም ስልካቸውን አጥፍተውብኝ ልጄንም ይዘው ጠፍተዋል ልጄ ደግሞ እንዳለ አንቺ ጋር እንዳለ ተነግሮኛል አብርሃም አንቺ ጋር ወስዶ ብዙ እንግዲህ ልጇ እንደተወሰደባት ሁላችሁም ታውቃላችሁ ብዬ አስባለሁ እንግዲህ የሄርሜላ ልጅ እንግዲህ ተወስዷል ሄርሜላ ጋም እንዳለ እንግዲህ ተነግሯት ነው እቺ ልጅ እንግዲህ የመጣችው ለምን ያን ነገር እንዳደረጉ እኔም በነገራችን ላይ በጣም ጥያቄ ፈጥሮብኛል እንግዲህ ማይመስል ነገር ነው እንግዲህ እና አብርሃምም እና ቡዜም ያደረጉት ነገርና በቃ አብራችሁ ለመኖር የኔ ልጅ ነጥቃችሁ አብራችሁ ለመኖር እንደፈለጋችሁና እንዳሰባችሁ እንዳቀራችሁ ተነግሮኛል ሰምቻለሁ ስለዚህ ልጄን እንድትመልሱልኝ እፈልጋለሁ እንዴ እኔ ያልቀለ ልክ ነሽ በነገራችን ላይ አሁን እቺ ልጇ ተወስዶባት እንግዲህ ሩታ መቀመጥ አለባት ብዬ ማላስብም መታ እንግዲህ እዚህ ጋር ለመማዋገት እንግዲህ መምጣቷ ለኔ በጣም ጥሩ ነውና ልደግፋትም ላበረታታትም የምችለው ጉዳይ ነው በነገራችን ላይ እናንተ በሷ ቦታ ብትሆኑ ምን ልታረጉ ትችላላችሁ እኔም በነገራችን ላይ መስሚያ ነው ማይኖረኝ ልጅ የሚያክል ነገር ተወስዶ እንግዲህ ከባድ ነው ብቻ ግን ነገር ነው እንዴ ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ መወስደው ለምንስ ብዬ ምንስ ይጠቅመኛል ብዬ ነው መወስደው የራስሽ ልጅ እኮ ነው ነገርኩሽ የምታደርጊበት እቺ ልጅ እንግዲህ እንደዛ ልትል የቻለችበት ምክንያት በተነገራት ነገር ምክንያት ነው እንግዲህ ልጅ ያንቺ ጋር ነው ብላ የመጣችው ያው ባሉ ጥሩ አይደለም ብዙ ነገር ማውራት ግን ይሄ ነገር ግን ምን ይመስላችኋል የምርም ግን ሄርሜላ ልጅ ወስዳባት ነው ከተነገራት እንግዲህ ሩታም መታ መጠየቋ ለኔ መጥፎ ነው ብዬ አላስብም ያው ማስረጃ የሚባልም ነገር ደግሞ ሊኖር ይችላል ከያተማ ነገርኩሽ ለምን አብርሃም እኮ ይኸውልሽ እኔ አብርሃም እኮ ደኔ እንዲመጣ እኮ ያንቺ ልጅ መውሰድ አይጠበቅብኝም ኦሬዲ እኮ መጥቷል እኔ ጋር እኮ ነው ያለው አይደል እንዴ ሩታ ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው ቆይ አንቺ ቤት በር ቁልፍ የለው ምን መጥቼ እንዴት አድርጌ ነው መወስደው እንዴት አድርጌ ነው ልጅ ቁጭ ማረጋው አሁን እኔ በልጅ አንቺ ራስሽ ወሰርሽ አላለቻትም እዚህ ጋር እኮ አንቺ ራስሽ መተሽ ወሰርሽ ሳይሆን ከአብርሃም ጋር ሆናችሁ ልጄን ወሰዳችሁ ነው እንግዲህ እያለች ያለችው እንግዲህ እንደሰማ ነው በነገራችን ላይ ጆሮአችንን ልንክድ አንችልም ብዬ አስባለሁ እቺ እንደዚህ አይነት ነገር ውስጥ መገባ አይነት ሴት አይደለም ገባሽ አይደለ እሱና ልጅ ጋር አንድ ቀን ደርሽ አይደለም ቤትሽ ልጅሽ እንኳን ነው ቤት መጣው ምንም ያደረኩት ነገር የለም እንዳላደረኩት ደግሞ በደንብ በርገሽ አይተሽዋል እኮ ማይገናኝ ነገር ነው እዚህ ጋር እንግዲህ ሄርሜላ እያወራች ያለችው ነገር ማይመስል የምር ማይገናኝ ነገር እንዴ ልጅን የሆነ ነገር አደረግሽብኝ ሳይሆን ወስደሻለሁ በቃ እዚህ ጋር እኮ ጥያቄዋ ያኔማ የሆነ ነገር ብታረጊ የሚመጣብሽ ነገር ጠንቀሽ ታዲያ አሁን የሆነ ነገር ባረግ የሚመጣብኝ ነገር ሳላስቀርቼ ነው እንደዛ ነገር ውስጥ መገባ ያኔ ዝም ትላልኩሽ ሜቢ አሁን ዝም ምልሽ መስሎሽ ከሆነ ገባሽ ግን ዝም አልልሽ በጭራሽ ልተውሽም ሆነ ልታገሰሽ አልችልም ገባሽ በመጀመሪያ ልጅሽ የትም አልጠፋም ይዋሽሽ ነው ያለሽው ማስመሰል ዛሬ አይደለም አንቺ እየጀመርሽ ያለ ልክ አይደለችም ሄርሜላ እንዴ ምን ማለት ነው እንዴ እቺ ልጅ እንዴት ነው ልጅ ሳይጠፋባት ጠፋብኝ ብላ እንዴት ትወጣለች በአደባባይ ከህዝብ ፊት ማለት ነው ታውት ህዝቡ እንግዲህ ተመልካች ነው እንግዲህ ቪዲዮ ኤዲት አድርጎ ከተለቀቀ በኋላ ነው የሚታየው ሁሉም ሰው ማየው ግን እንዴት ነው ከነሱ ፊት ራሱ በውሸት እንደዚህ ብትወጣ የሚያሳፍር ነገር አይደለም ወገን እያስመሰልሽ ጠፋም አይደለም የትም አልሄድም የሆነ ነገር አትርሱኝ እያልሽ ነው ያለሽው እሺ አትርሱኝ እንጂ አሁን አንቺ የስተቆብሽ እኔን ቆመሽ እዚህ ጋር እንደዚህ በእንደዚህ አይነት ወይ ነው የምታወሪ እኔማ እኮ ይኸውልሽ ማድረግ የምፈልገው ነገር ሰው ልጅ ቢጠፋበት እንዴት ነው የሚወራው ሄርሜላ ቆይ ዛሬ ምን ሆና ነው ጋይስ ቤተሰቦች ምንድነው ቆይ እየተካሄደ ያለው እንዴ ሰው ልጁ ጠፍቶበት እኔ እንጃ አሪፍ ታይም አልሞላም
እንጂ አንቺ ጋር ስሮጥ የሚመጣበት ጉዳይ አይኖርም። ገባሽ? ታይሙ ስላልሞላ ነው እንጂ ታይሙማ ቢሞላ ወይም ደግሞ ወደ ህግ ጋር መሄድ የምችልበት ሰዓት ስላልሞላ ነው እንጂ ጆሮሽን አንጠልጥዬ ነበር ልክሽን የማስገባሽ። ታውቂኛለሽ ደግሞ ግን ይኸውልሽ ጥፋት ያላጠፋ ሰው ባትወቅሽ። በነገራችን ላይ ልክ ነው አወራሯ። ልጅ የጠፋበት ሰው ከዚህም የበለጠ ነገር ይናገራል ብዬ አስባለሁ። የምር ነው የምላችሁ ባይነኝ ሩታ በመጀመሪያ መረጃው ይኖርሽ። ጥፋት የለብኝም እያልሽ ነው። መረጃው ይኖርሽ ሩታ። መረጃው ይኖርሽ። ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ፣ ትታገሰኛለሽ። በጣም አስደንጋጭ ነገር ሩታ ሄርሜላን አነቀቻት። እንኳን ልታንቂያት አይደለም ጥፍሯ ስርም አደርሽም ሩታ አቀነባብርሽ ነው እንጂ በጣም የሚገርመው ነገር እነ ጉዜንና እነ ዴቭን ስታሸንፍ ማሸነፍ አቅቷት ምንም ያልተጠበቀ ነገር ሄርሜላን ልጄን አንጭ በማለት ዛሬም ልዑልን ሩታ መነገጃ እያደረገችው ነው። ስለዚህ ሄርሜላ ባለፈው ቤቷ ወዳ እንደዛ አንከባክባን የመለሰችልሽ ምንም የዛን ሰዓት የሆነ ነገር ብታረጊ የምትደረጊውን ታውቂያለሽ። ምን ልታረጊያት አይ ሩታዬ እንደው አንቺ እጅሽን ስታነሽ ሄርሜላ በሱ የጨበጠች ነው እንደሚመስልሽ? ምን ነው አንቺ አልፋታልሻት? ኧረ ሩታ ወደ ራስሽ ተመለሽ። ደግሞ ይሄ ፈረንጁ የሚባል ይሄ አንተ ሴት ቀሚስ ልበስ በመጀመሪያ ማለት ነው ሄርሜላን ለመተቸትም እንትን ለማለትም በጣም ነው የሚገርመው። እንዴ በቃ እንዴ ምን ታርግሽ ይችልሽ? በቃ ማሸነፍ አቃተሽ አብርሃምን፣ አሁን ወደ ሄርሜላ ተዘዋወርሽ። እንዴ አንቺ ልጅ በምን ታቅልሻለች ሄርሜላ? ልጅሽን መያዝም መጠበቅም ማዘልም ደብቆ ማስቀመጥም ያለብሽ የራሷ ኃላፊነት ነው። እኔም በዚህ ጉዳይ በነገራችን ላይ ሩታን መውቀስ ፈልጋለሁ። እዚህ ጋር ልጇንም መቆጣጠርም መያዝም ማድረግ ያለባትንም ነገር እንግዲህ ማወቅ ያለባት እሷ ነች ብዬ አስባለሁ። እቺንም ልጅ እንግዲህ እንደዚህ መወንጀሉም ላላየችው ነገር ብላ እዚህ ጋር መጠየቅ ጥሩ ነው ብዬ አላስብም። ያው ትንሽ ኤቪደንስ ቢኖራት ኖሮ ህግ ጋር ሄዳ እንግዲህ አፍንጫዋን ይዛ ልታስጠይቃት ትችል ነበር፣ መብት ነበራትና እኔም ደግሞ በሷ ቦታ ልጅ ጠፍቶብኝ ቢሆን ኖሮ እንደዚሁ ላደርግ እችላለሁ። ግን የሆነ ኤቪደንስ ደግሞ ሳይኖረን የሆነን ሰው ሂደን መወንጀል ጥሩ ነው ብዬ አላስብም። እና እናንተ የምርም ሄርሜላ ልጇን ወስዳ እየደበቀችባት ነው ወይስ ይህን ነገር ማን እያደረገ ነው ብላችሁን የምታስቡት? ወይስ ደግሞ እዚህ ጋር ሄርሜላ አልኩኝ ሩታ አብርሽን የራሷን ማድረግ ስላቃታት እንደዚህ አይነት ነገር ፊልም እየሰራች ነው ብላችሁን የምታስቡት? እስቲ ሐሳብ አስተያየታችሁን አጋሩበት። ዛሬ ለእናንተ ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ። ሐሳብ አስተያየት ማጋራት እንዳይረሳ። ይመቻችሁ።